እግዚአብሔር ምን ያደርጋቸዋል? አንድ ያዕቆብ እስራኤል ነው የተባለው አንድ ሲንግል ፐርሰን አንድ ሰው አገር ነው የሆነው ትውልድ ነው የሆነው። ስለዚህ አሁን እየሰበኩ ያለው ርዕስ ይሄ ነው። እግዚአብሔር አንዱን አንተን ቀብቶ አስነስቶ ትውልድን አገርን የሚቀይር ሰው ያደርጋል። ግዴላችሁም ጮኻችሁ አሜን በሉ እስኪ። አንዳንድ ሰው ያዕቆብ ብቻውን በነበረ ጊዜ ለቤተሰቡ ነው የኖረው። እግዚአብሔር ግን እስራኤል ነህ አንተ ከዛሬ ጀምሮ ያዕቆብ አትባልም። አንድ ሰው አይደለም አንተ ውስጥ ሚሊዮን ሰዎች አሉ፣ የማይቆጠሩ ሰዎች አሉ፣ የማይነገሩ ሰዎች። ዛሬ ለእናንተ ቃል አለኝ። አንዳንዶቻችሁ አንድ ሰው አይደላችሁም። ጮኻችሁ አሜን በሉ። ለራሳችሁ በልታችሁ የምትሞቱ ለራሳችሁ የምትጠፉ ሳትሆኑ እግዚአብሔር ቀብቶ ከዛሬ ጀምሮ ስራችሁን፣ አገልግሎታችሁን፣ ቢዝነሳችሁን አገር የሚያደርግላችሁ ሰዎች አላችሁ። ግዴላችሁም ጮኻችሁ አሜን ብላችሁ ውሰዱ። እጃችሁን ከፍ አድርጉና እሰፋለሁ በሉ አሜን። ጠላታችሁ እያለ ከሳሻችሁ እያለ እግዚአብሔር ያበዛችኋል። ሲከፍ አድርጉና እበዛለሁ በሉ አሜን። ጠላታችሁ ደሞዛችሁን ሲቀይር ሁኔታዎቻችሁን ሲቀይር የእግዚአብሔር መንፈስ እናንተን እያሰፋ ይሄዳል። ስለዚህ በዚህ ሰው ህይወት ላይ አሁን እየተናገርኩ ባለው ህይወት ላይ እግዚአብሔር ቃል እንደሚናገረው ይሄ ሰው ሰፋ። አንድ ሰው የተባለው አገር ሆነ ትውልድ ሆነ። አሜን። አንድ ሰው አንድ ያዕቆብ ብቻዬን ነኝ ያለው ያዕቆብ ሰፋ አለና እስራኤልን ፈጠረ። እንግዲህ እግዚአብሔር የተናገረኝ ለዚህ ህዝብ ቃል በቃል ጌታ ማታ ቀስቅሶኝ ያለው ነገር ምንድነው? በዚህ መካከል ብዙ ሰዎች አሉ አንድ ቦታ ላይ የማይቀመጡ አገር የሚሆኑ ሰዎች አሉ አለ። እንዴት ሆኖ ነው ይስሐቅ ያዕቆብ አገር የሆነው ብላችሁ ስትሄዱ አንደኛ ይሄ ሰው ዘፍጥረት ምዕራፍ 27 ላይ በከፍተኛ ሁኔታ ያለ እረፍት በረከት ይፈልግ ነበር። የመጀመሪያ ያለ እረፍት ምን ይፈልግ ነበር? በረከት ይፈልግ ነበር። እንግዲህ ከአባቱ ዘንድ መርገም ሊያስከትል በሚችልበት አይነት ሁኔታ ምን ሆኖ ገብቷል? አታለው ገብቷል። ለምን ሲል ለበረከት ሲል ነው የገባው። ተመልከቱ። በሁለተኛ ደረጃ እዛም እዚህ በሚሮጥበት ቦታ ሁሉ ይሄ ሰው በረከት ይፈልጋል። መጨረሻ ላይ እንዲሁም ስታዩት ከማን ጋር ታገለ ይላል? ከእግዚአብሔር ጋር ታገለ። ከእግዚአብሔር ጋር ታገለና አሸነፈ። ሌሊቱን በሙሉ ቁጫል እየታገለ አደረ ሌሊቱን በሙሉ። እዚያ በኋላ ሊያቅላላ ስል እግዚአብሔር ይበቃል። ያዕቆብ ግን አሁንም ረፍት አልነበረው። ካልባረከኝ አልቅም። ያዕቆብ ገንዘብ አለው፣ ያዕቆብ ብር አለው፣ ያዕቆብ በጎች አሉት፣ ያዕቆብ ትዳር አለው። የያዕቆብ ፍላጎቱ ግን የሚታየው ሳይሆን የአምላኩ በረከት ነው። ምናልባት ያንተ ገንዘብ ከግለሰብነት አያበዛም። የእግዚአብሔር ባርኮት ግን አገር ያረጋል። ግዴላችሁም ይሄንን በረከት በደንብ አድርጋችሁ የራስ ሩጫ፣ የራስ እንቅስቃሴ፣ የራስ ትምህርት፣ የራስ ቢዝነስ ምን ሊያደርግ ይችላል ካልክ ግለሰብ እንደ ግለሰብ ጥሩ ኑሮ ሊያኖር ይችላል። የእግዚአብሔር ባርኮት ግን አገር ያረጋል። ዛሬ ነው የምትባርከኝ ጌታ ሆይ ዛሬ ባርከኝ። ጦር ኃይል አለው። ስንት ልጆች ወልዷል። ልጆችን ወልደ ሊሆን ይችላል። በእድሜ በጣም ብዙ ገንዘቦች ሊኖሩ ይችላሉ፣ ብዙ ሀብቶች ሊኖሩ ይችላሉ። ዛሬ ግን እግዚአብሔር ጋር ጠጋበልና ካልባረከኝ አልቅም። ካልባረከኝ ምን አላደረገም? አልቅም። እግዚአብሔር ደግሞ ይመጣና ምን ያደርጋል? ይባርካል። ዛሬ ለአንድ ሰው በረከት አለው። እዚህ የማወራለት ለአንድ ሰው በረከት አለ ዛሬ። እሺ አንድ ሰው ጮሆ አሜን በሉ እስኪ። ሁለተኛ ይሄ ሰው ምን አይነት ነገር አለው ስትሉ ከፍተኛ የአሸናፊነት ስለ ንቦና ገንብቷል። ያዕቆብ ከፍተኛ የሆነ የአሸናፊነት ስለ ንቦና ገንብቷል። ከባድ የሆነ ኢነርጂ አለው ውስጡ አልሞተም። ውስጡ ላይ ከባድ ኢነርጂ አለ፣ ከባድ ጉልበት አለ። ምን ለማድረግ? ለማሸነፍ። ተመልከቱ። ሌሊቱን በሙሉ ቁጭ ብሎ ነው ያደረው። ሌሊቱን በሙሉ 5 ሰዓት እሱ ይታገላል፣ 6 ሰዓት እሱ ይታገላል፣ 7 ሰዓት እሱ ይታገላል፣ 8 ሰዓት እሱ ይታገላል፣ 9 ሰዓት እሱ ይታገላል፣ 10 ሰዓት እሱ ይታገላል፣ 11 ሰዓት እሱ ይታገላል። ሚተኛ ማንነት የለው። አንዳንዶቻችሁ እኮ በእንቅልፍ ነው የሚጨርሰው ጊዜያችሁ፣ በመተኛት በድካም በተስፋ መቁረጥ። ልንገራችሁ እግዚአብሔር የሚባርካቸው ሰዎች የማይሞት ጉልበት አላቸው። መንገዳቸው ሲዘጋ በዚህ ሲዘጋ በዚህ ይሮጣሉ፣ በዚህ ሲቆለፍ በዚህ በኩል ይመጣል። ለነገሩ የአባቱን ነው የወሰደው። አባቱም እኮ የሆነው ነው። ኃይለኛ ድርቅ ነው ሲባል ዘርዘራ 100 ተፋጨደ ይላል። የአባቱን የአብርሃምን ጠላት ፍልስጤም መጥቶ የደፈናቸውን ውሃዎች ቆፈረና ምን አደረገ ይላል? ምንጮች ፈነዱ ይላል። ከዚያ በኋላ ሰዎች መጡና የአካባቢ ሰዎች ያንተ አይደለም ይሄ የኛ ነው ውጣልን አሉት። ሌላም እንደገና መጡና ሲከራከሩ ለቆላቸው ወጣ። እንደገና ለቆላቸው ወጣ። ስጥና ምናምን ያልነው ያንን ነው። ከዚያ በኋላ መጨረሻ ላይ እግዚአብሔር ምን አደረገለት? ረሆቦት አደረገለት። እኔ ልንገራችሁ የፈለገ የጠላት ውጊያ በቤታችሁ ቢበዛ፣ ሰልፉ ቢበዛ፣ ሰይጣን እየቀያየረ ወደ ቤታችሁ ቢመጣ
እናንተ ውስጥ የሚነደው ነገር አይሙት። ዛሬ እግዚአብሔር የሚያነሳው አንድ ሰው በዚህ ጉባኤ ማከላ ለማን እንደማወራ አላቅም። አንድ ሰው፣ ሁለት ሰው፣ ሶስት ሰው በከባድ ሁኔታ የሚነሳ አንድ ሰው አለ። ሰውንም እግዚአብሔርም ታግለ አሸነፍክ። መቼም እግዚአብሔር ባይሸነፍም ግን ሰውን አሸንፉ፣ እግዚአብሔርም ደግሞ ለእናንተ እጃችሁን ይሰጣል። እጃችሁን ከፍ አድርጉና እግዚአብሔር ከኔ ጋር አለ የምትል ሰው አለ? እስቲ አለኝ የሚል ሰው እግዚአብሔር ከኔ ጋር አለ የሚል እግዚአብሔር ከኔ ጋር አለ የሚል እግዚአብሔር ከእናንተ ጋር ካለ ከዛሬ ጀምሮ ተሸነፍኩ ሳይሆን አሸነፍኩኝ። መንገዳችሁ ላይ ኬላ ሲቆም አሸነፍኩኝ። ተንኮለኞች ሲሰበሰቡ አሸነፍኩኝ የሚል መንፈስ በእናንተ ውስጥ ይግባ። ሰይጣን መጥቶ የሚመታው እኮ ሞራል ነው። ዛሬ ሞራላችሁ አይመታ። ያዕቆብ ግን በውስጡ ላይ ከባድ የሆነ ጉልበት ከሱ ጋር ነበር። ሶስተኛ ያዕቆብ እግዚአብሔር ከሱ ጋር ነበር። ማን ከሱ ጋር ነበር? ባይዘው ይሄ ከባድ ነገር ነው። የእግዚአብሔር አብሮነት ማለት ቀላል አይደለም። እግዚአብሔር ከማ ጋር ነበር? ከያዕቆብ ጋር። ዛሬ መጠየቅ ያለባችሁ እግዚአብሔር ካንተ ጋር አለ ወይ? እንደ ቀልድ አትዩ። ይሄንን እንደ ተለመደ ነገር አትዩት ወዳጆች። ሁሉ ጊዜ ቸርች ላይ ስለሚሰበክ ቀለል አድርጋችሁ አትዩ እግዚአብሔርን አብሮነት። ለከሳሽ እጅህን አበቃል ለሚለው ሰይጣን እጅህን ተሸንፋል ለሚለው እጅህን ኤሳው ሊገለው ፈለገ። እግዚአብሔር ከሱ ጋር ስለነበረ ግን አመለጠ። አሜን ትላላችሁ? ላባ ፊቱ ተለዋወጠ። ምክንያቱም የሥራ አሰሪው ነው፣ ባለቤቱ ነው። ፊቱ ሲለዋወጥ እግዚአብሔር ከሱ ጋር ስለነበረ አሁንም አመለጠ። ጮኻችሁ አሜን በሉ። ደሞዙ ተለዋወጠ። የኤሳው ታክቲክ ገንዘቡን በልቶ ብሩን በልቶ ባዶ ሊያስቀረው ሲፈልግ አሁንም ጌታ እየመጣ ምን ያደርገዋል? ያዕቆብን ይባርካል። የላባ ነገር በሙሉ ወደ ያዕቆብ እስከሚመጣ ድረስ እግዚአብሔር ይዋጋለት ነበር። ልንገራችሁ ዛሬ ደሞዝሽን ሰይጣን የምትበዩን ደሞዝ ወዶ የሚሰጥሽ ይመስልሻል? ወዶ የሚፈቅድላችሁ ይመስላችሁ? ወደ ሰይጣንን ገዝተ የምትኖር ይመስላል? ወንድሜ አይደለም። ክብር ለማን ይሆን? አይደለም። ወዶ ሳይሆን ሰይጣን እግዚአብሔር ካንቺ ጋር ስላለ በእያንዳንዱ ጎዳና መቁጠር ትችላላችሁ። እዚህ ማከ ጠላት ሊገልስ ይፈልግ ክፉ በፊት ሲሸምቅ እግዚአብሔር ሲያሳልፍ እግዚአብሔር ከማጋር ካንተ ጋር ስላለ አንድ ሰው መብዛት የምትችለው አሁን ካለህበት የግለሰብ ኑሮ ወጥተ ተጽዕኖ ማምጣት የምትችለው እግዚአብሔር ነገሮች እንዲከፍትላችሁ ከፈለጋችሁ ወዳጆች ልንገራችሁ እግዚአብሔር ካንተ ጋር አይሆን። ሌላና በመጨረሻ የእግዚአብሔር ሐሳብ ይጸናል። ሲጃችሁ ከፈርጉና የእግዚአብሔር ሐሳብ ይጸናል በሉ አሜን። የእናንተ ሐሳብ አይደለም ይጸናል፣ የእግዚአብሔር ሐሳብ ይጸናል። አሜን። ዘፍጥረት ምዕራፍ 25 ከቁጥር 23 ላይ ስታዩት ይሄን ታገኛላችሁ። በያዕቆብና በኤሳው መካከል ያለው ነገር ይሄ ነው። ኤሳው ታላቅ ነው፣ ያዕቆብ ታናሽ ነው። የአባቱ ትልቁ ሩጫ ኤሳውን ከፍ ሊያደርገው ነው። የእናትየው ሩጫ አንድ ጊዜ እናትየዋ ነፍሰ ጡር ሆና ባለችበት ጊዜ ሁለቱ ልጆች መንትያ ስለነበሩ ይገፋፋና እግዚአብሔር ጋር ሄደ። ምንድነው ሲባል ይሄ ሁለት ህዝብ ነው አለ እግዚአብሔር። ሁለት ትውልድ ስለሆነ ምን ይሆናል? መስማማት አልቻለም። ከዛ በኋላ እግዚአብሔር ታላቁም ለታናሹ ምን ይሆናል? ይገዛል። ይሄ የማቃለው የእግዚአብሔር ቃል ይስሐቅ ለምርቃት ከመነሳቱ በፊት የመጣለት ቃል እግዚአብሔር ትንቢት ያመጣለት ቃል ምንድነው? ታላቁ ለታናሹ ምን ይሆናል? ይገዛለታል። ቃል ወጥቷል ኦሬዲ። አሁን ግን ያዕቆብ በራሪ ነው፣ ሯጭ ነው፣ ጠላት በዝቶበታል። እኔ ቃል ላውጣላችሁ ዛሬ የፈለገ ነገር በህይወታችሁ ቢኖር የወጣው ቃል ይሳካል። አሜን። የፈለገ አይነት ሁኔታ ላይ ብትኖሩ ምንም አይነት ነገር ላይ ብትሆኑ የሚጸናው የእግዚአብሔር ቃል ነው። አሜን። እኔ ዛሬ ለእናንተ ቃል አለኝ። አሜን። ገንዘብ የለኝም፣ ኑሮዬ እንደዚህ ነው፣ ጠላቴ በዝቶብኛል፣ ኑሮዬ ፈጽሞ የተቃወመ